በትራምፕ አስተዳደር ስር የዩኤስ ኢሚግሬሽን መናጋትና በኢትዮጵያ ላይ የሚያሳድረው ተጽዕኖ ምን ይመስላል? በተለይ የትራምፕ አስተዳደር አዳዲስ ሕጎችን እያጠበቀና ከዕለት ወደ ዕለት ደግሞ ጠንካራ ሕጎችን እያወጣ ይገኛል። በዚህ ዙሪያም የጠበቃ ሙሉዓለም ጌታቸውን ጽሑፍ እንደሚከተለው እናጋራለን። ጠበቃ ሙሉዓለም ጌታቸው በቴሌግራምና በሶሻል ሚዲያ ገጾቹ በተለይ የአሜሪካን አሁናዊ ሁኔታም ከስደተኞች ጋር በተያያዘ የሚያጋራቸው ጽሑፎች እነዚህን ወደ እናንተ እያደረስን ነው። አብረናችሁ የምንቆየው ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ሰላም ጤና ይስጥልኝ። ዛሬ በአሜሪካ የኢሚግሬሽን ሕግና ፖሊሲ ላይ የተከሰቱ በተለይ ደግሞ በውጭ ሀገር የሚኖሩ ወገኖቻችንና አዲስ ወደ አሜሪካ ለመጓዝ የሚያቅዱ ኢትዮጵያውያንን በቀጥታ የሚመለከቱ የሚነኩ ሶስት እጅግ ወሳኝ እንዲሁም አስደንጋጭ ለውጦችን ይዘንላችሁ ቀርበናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። በተለይ ከቅርብ ጊዜያት ወዲህ የትራምፕ አስተዳደር በስደተኞች ላይ ጠበቅ ያለ ቁጥጥርና የፖሊሲያቸው አንዱ አካል አድርገውታል። በትራምፕ አስተዳደር ስር ህጋዊ የኢሚግሬሽን መንገዶች በከፍተኛ ሁኔታ መቀነሳቸው የሚያሳዩ አዳዲስ የቁጥር መረጃዎችም ወጥተዋል ከሰሞኑን። በተለይ እንደ ጠበቃ ሙሉዓለም ጌታቸው መረጃ ከሆነ በሌላ በኩል ደግሞ በካሊፎርኒያ የሚገኝ የፌዴራል ዳኛ አስተዳደር በፍርድ ቤቶች ውስጥ ሰዎችን ለማሰር ያወጣው መመሪያን አግዶታል። በተጨማሪም የቦርድ ኦፍ ኢሚግሬሽን ኤፒልስ በአሳይልምና በእጽ ወንጀል ያስተላለፈው አዲስ ወሳኝ ውሳኔ አለ። እስከ ፕሮግራማችን ፍጻሜ አሁንም በድጋሚ አብራችሁን ቆዩ። እነዚህን ዘርዘር በተን አድርገን ወደ እናንተ የምናደርሳቸው ነው የሚሆነው። በተለይ አሜሪካ ለመጓዝ በቅርቡ ለምታስቡ አሜሪካን ሀገር ያላችሁ ሰዎች ይጠቅማቸዋል። አንደኛው ህጋዊ ኢሚግሬሽን ፈቃዶች መቀነስና የኢትዮጵያን ስጋት የመመሪያው ትልቅ መነጋገሪያ የሆነ ዜና ነው። በተለይ ዩኤስኤ ቱዴይ ዘገባን ጠቅሶ ጠበቃ ሙሉዓለም ጌታቸው በሶሻል ሚዲያ ገጹ እንዳጋራው ከሆነ እንግዲህ ዘገባው ምን ይላል? ዘገባው እንደሚያመለክተው በትራምፕ አስተዳደር ስር ህጋዊ የኢሚግሬሽን መንገዶች በከፍተኛ ሁኔታ ቀንሰዋል። በተለይ የዩኤስ ዜግነትና ኢሚግሬሽን አገልግሎት ዩኤስሲአይኤስ መረጃን ዋቢ በማድረግ እንደተገለጸው ከሆነ ተቋሙ በ2024 ዓ.ም 11.4 ሚሊዮን ማመልከቻዎችን አጽድቆ የነበረ ቢሆንም በ2025 ደግሞ ይህ ቁጥር ወደ 8.3 ሚሊዮን ዝቅ ብሏል። ይህ በአንድ ዓመት ውስጥ የታየው የ3 ሚሊዮን ማመልከቻዎች ቅናሽ በዋናነት ያረፈው በስራ ፈቃድ ወይም ደግሞ ኤምፕሎይመንት ቤዝድ በሰብአዊ እርዳታ ሁማኒታሪያን እናም በተማሪዎች ቪዛ ስቱደንት ቪዛ ማመልከቻዎች ላይ ነው። ይህ ውሳኔ እንግዲህ በርካታ የዲቪ ሎተሪ ደርሷቸው ቪዛ በመጠባበቅ ላይ ያሉ በቤተሰብ ጥሪ ወይም ደግሞ ኬዝ ያላቸውና የአሜሪካ ስኮላርሺፕ አግኝተው ለመሄድ የሚዘጋጁ በርካታ ኢትዮጵያን በቀጥታ የቪዛ መዘግየትና የመቀነስ ስጋት ውስጥ የከተተ ሆኗል። የአሜሪካ የኢሚግሬሽን ጠበቆች ማህበር ፕሬዚዳንት ጄፍ ጆሴፍ ሁኔታውን ሲያስረዱ በኤጀንሲዎች ደረጃ ከፍተኛ የሆነ ወደ ኋላ መመለስ ባክትራኪንግ አዝማሚያ አለ ብለዋል። የክልል ቢሮዎች ውሳኔዎችን በጥብቅ እንዲያጸድቁ የሚሰጠው መመሪያም በሂደቱ ላይ ትልቅ ተጽዕኖ ማሳደሩም ባለሙያዎች ይናገራሉ። ሁለተኛው እንግዲህ ወሳኝ ካልነው መረጃችን የመጀመሪያው እንደሚከተለው አጋርተናቸዋል። በኢሚግሬሽን ፍርድ ቤቶች የሚደረገው እስራትን ያገደው ዳኛ ውሳኔ እጅግ በጣም በዚህ ሳምንት የተነሳ ጉዳይ ነው። ወደ ሁለተኛው ዜናችን ተሻግረናል። በትራምፕ አስተዳደር የኢሚግሬሽን ፖሊሲ ላይ ጠንከር ያለ ህግ እንቅፋት ገጥሞታል። በካሊፎርኒያ የሚገኝ አንድ የፌዴራል ዳኛ የትራምፕ አስተዳደር በኢሚግሬሽን ፍርድ ቤቶች ውስጥ ሰዎችን ይዞ ለማሰር ያወጣው ፖሊሲ በአገር አቀፍ ደረጃም ኔሽን ዋይድ ብሎክ አድርጎታል። ይህ ውሳኔ ጉዳያቸው በፍርድ ቤት እየታየ ላለ እንዲሁም መደበኛ የመኖሪያ ፈቃድ ግሪን ካርድ ለሌላቸው ነገር ግን በፍርድ ቤት ቀጠሯቸው ላይ ለሚገኙ በርካታ ኢትዮጵያውያን ትልቅ እፎይታን የሰጠ ነው። አዲሱ የዳኛው ውሳኔ ይህን አሰራር ሙሉ በሙሉ ውድቅ በማድረግ በፍርድ ቤት ቅጥር ግቢ ውስጥ ይፈጸም የነበረውን ድንገተኛ እስራት ያስቀረ በመሆኑ ወገኖቻችን ያለምንም ስጋት ሂደታቸውን እንዲከታተሉ በር ይከፍታል በማለት ጠበቃ ሙሉዓለም ይህንን መረጃ አጋርቶታል። እንግዲህ ሁለቱን መረጃዎች እንደሚከተለው አደረስን። የመጨረሻው መረጃችን የአዲሱ የህግ ውሳኔ በተለይ በአሳይለም ጠያቂዎች ላይ የሚኖረው ተጽዕኖ ምንድን ነው? እንግዲህ ይህ ህግ በአሳይለም ጠያቂዎች ላይ ምን ይኖረዋል ወይም ደግሞ ምን አይነት ተጽዕኖ አለው የሚለውን በመጨረሻ እንመለከታለን።
እንግዲህ የቦርድ ኦፍ ኢሚግሬሽን ኤፒልስ በተባለ መዝገብ ላይ ያስተላለፈው አዲስ ውሳኔ በአሳይለም ወይም የፖለቲካ ጥገኝነት ጉዳዮች ላይ ከባድ መስፈርት አስቀምጧል። እንግዲህ ከሰሞኑ እንደምናውቀው በሀገራችን የሰሜኑ ጦርነት ወቅት በርካታ ግጭቶች ተከስተዋል። ከዚህም ባሻገር ወደ አሜሪካ እንዳይጓዙ ልጆቻቸውን ወደ አሜሪካ እንዳይልኩ አሜሪካ በሀገራችን በሰሜኑ ክልል በተለይ ደግሞ የትግራይ ሰሜን አስተዳደርን አዲሱ አስተዳደርን በኃይል በማንሳት ስልጣን የተቆናጠጡትን የህወሓት መሪዎችን አግዳለች አሜሪካ እንዳይገቡ ብላ። ከዚህ ጋር በተያያዘ ደግሞ እንግዲህ ወደ ቀደመው መረጃችን ስናልፍ ቦርዱ ባወጣው መመሪያ መሰረት አንድ ሰው እጽን አዘጋጅቶ ለማከፋፈል ወይም ለመሸጥ መያዝ መያዝ በሚል ጥቃቅን የሚመስሉ የወንጀል ሪከርዶች እንኳን ቢኖሩበት ይህ ወንጀል በህግ ፊት እንደ በጣም ከባድ ወንጀል ይቆጠራል። ይህ ፍርድ ያረፈበት ማንኛውም ሰው አሳይለም መብት ወይም ደግሞ ከሀገር ከመባረር የመከልከል ዊዝሆልዲንግ ኦፍ ሪሙቫል መብት እንዲያገኝ ይህ ፍርድ ያረፈበት ማንኛውም ሰው የአሳይለም መብት ወይም ደግሞ ከሀገር መባረር የመከልከል ዊዝሆልዲንግ ኦፍ ሪሙቫል መብት እንዲያገኝ በህግ ሙሉ በሙሉ ውድቅ ይደረግበታል። በተጨማሪም ውሳኔው እንደሚያሳየው ከአገር ለመባረር የሚቀርቡ የጥገኝነት ጥያቄዎች ተቀባይነት እንዲኖራቸው የሚደርስባቸው በደል ወይም ደግሞ ጥቃት በቀጥታ መንግስት አካላት ወይም መንግስት ጥቃቱን እያወቀ ዝም ባላቸው አካላት የተፈጸመ መሆኑ መረጋገጥ አለበት። ይህ አዲስ መስፈርት በፖለቲካ በሃይማኖታዊ ወይም በተለያዩ ማህበራዊ ምክንያቶች ከሀገር ወጥተው አሜሪካ ጥገኝነት የጠየቁ ወይም ለመጠየቅ በሂደት ላይ ያሉ ኢትዮጵያውያን የፍርድ ቤት ክርክራቸው ይበልጥ ጥብቅና አስቸጋሪ የሚያደርግ ሁኔታዎችን ይፈጥራል። እንግዲህ በመጨረሻም እንደ መልእክት የምናስቀምጠው ነገር በአጠቃላይ የአሜሪካ ኢሚግሬሽን ፖሊሲ ከቀን ወደ ቀን እየጠበበና ህጎቹም በተለይ ለስደተኞች ይበልጥ ጥብቅ እየሆኑ መጥተዋል። ይህ በአሜሪካ የሚኖሩ ወገኖቻችን የነዋሪነት ሁኔታና የወደፊት ህይወታቸው ወይም ደግሞ ወደፊት ለመሄድ የሚያስቡትን ኢትዮጵያን እድል በእጅጉ የሚፈትን ነው። ውድ ተመልካቾቻችን ስለዚህ አዳዲስ ህጎችና የቪዛ ፈቃድ መቀነስ ያላችሁን አስተያየት በኮመንት መስጫው ሴክሽን ላይ አስፍሩልን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ወቅታዊ መረጃዎችን በፍጥነት ያገኙ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ዜና ፕላስ አሜሪካን ሀገር የሚኖሩ እንዲሁም ደግሞ በስደት ጉዳይ በቪዛ ጉዳይ በመሳሰሉት በስደተኞች ዙሪያ ወቅታዊና አዳዲስ መረጃዎች የመፍትሄ አቅጣጫዎች ምናልባትም ያልተሰሙ ጠቃሚ የሆኑ መረጃዎችን የምናደርስበት የቁም ነገር ቻናላችን ነው። ወቅታዊ ጉዳዮችን እንድትከታተሉ መረጃዎችን ዘውትር ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በድጋሚ በአክብሮት ጋብዘናል። ስለምታደምጡን ስለምትከታተሉ እናመሰግናለን። በሌላ ዜና እንገናኛለን። አበቃን። የዕለቱን